ተብሎ እንግዲህ አረቡን የገደለ ሰውዬ ይሄ ነው ማለት ነው። ባካችሁን ጂዛን፣ ጂዳ፣ መካ፣ ሪያድ ያላችሁ ምናምን በጣም ራሳችሁን ጠብቁ። ቤተሰብ እናት ምን ይውጣታል አሁን ልጇ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የአሚ ቻናል ቤተሰቦች እንዴት ናችሁ? ውዶቼ ሰላም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳትረሱ፣ እንዲሁም ላይክ አድርጉ። ቪዲዮውን ለብዙ ወንድሞቼ እህቶቼ እንዲደርስ እፈልጋለሁና የዛሬው ቪዲዮ እንግዲህ አረብ ሀገር ላይ እንግዲህ የማታውቁ ሳውዲ አረቢያ ላይ አንድ ሀበሻ መካ አካባቢ አንድ ሀበሻ አረብ ገድሏል ተብሎ በጣም ብዙ ሀበሾች እየታፈሱ ነው፣ እየተያዙ ነው። እንዲሁም ደግሞ ቤት እየተሰበረ መካ ላይ በጣም መያዝ በዝቷል ማለት ነው። እና በዛ ምክንያት ይህንን ላወራ ፈልጌያለሁኝ። ስለዚህ ማለት ነው እኛ በጣም አረብ ቤት የምንሰራ እህቶች በጣም ብዙ ወንድሞቻችን እንግዲህ በሚሰሩት መጥፎ ነገር አረቦች ያሸማቀቁናል። እዩት ፎቶ ይኸው ሀበሻ ነው እና አረብ ገደለ እያሉ በጣም ብዙ ጊዜ እኔ የእውነት ነው የምላችሁ ሀበሻ ሰው ሲገድል ሰዎቼ እኔን መጥተው ያሳዩኛል እና አይዋሚናት እንደዚህ ብለው ያስረዱኛል። እኔ ደግሞ ሀበሻ አይደለም ብዬ ድርቅ እላለሁ። ይበቃና እንደዚህ አጋጥሟችሁ ያውቃል? እኔ በጣም ብዙ ጊዜ በጭራሽ ሀበሻ አይገልም እያልኩ እከራከራለሁ እና በጣም ያሳፍራል። ለምን አንደኛ ለራሳችሁ ባታስቡ፣ እዛ ቤተሰብ አለ። ቤተሰብ በተለይ እናት እድሜ ልኳን እንድታለቅስ ለምን ትፈርዳላችሁ? በእናንተ ምክንያት እንዴ! በእርግጥ አረቦች ያናድዳሉ፣ ያበሳጫሉ፣ ያሳብዳሉ ምናምን። እኛም እኮ ነን፣ እኛም በመዳን ቤት የምንሰራ ልጆች በጣም ነው የሚያናድዱን። ነገር ግን ትዕግስት ይኑራችሁ። ትዕግስት በቃ ለአንድ ሰዓት ለሁለት ሰዓት ንዴት ብላችሁ እድሜ ልክ በቃ ህይወታችሁን ለምን ታበላሻላችሁ? በተለይ አረብ ሀገር ላይ እንግዲህ በተለይ ሳውዲ ሰው የገደለ ይገደላል። ባትገደሉ እንኳን በቃ የሆነ መቃብር የሆነ እስር ቤት ውስጥ ነው የሚያበሰብሷችሁ። እንዴት ህይወታችሁ እንዲበላሽ እንደዚህ በትንሽ ነገር ትቶ መሄድ እየተቻለ ትታችሁ መሄድ እየቻላችሁ እኔ በጣም ነው የሚያሳዝነኝ። ስንት አፈር ደም በልታችሁ ህይወታችሁን ለመገንባት እየተሯሯጣችሁ ግን አንድ መጥፎ ሰው መጥቶ እንዴት ህይወታችሁን እንዲያበላሽባችሁ ትፈቅዳላችሁ? ይሄ ብቻ ነው እኔ በጣም የሚያሳዝነኝ። በእርግጥ በጣም ብዙ አረቦች ያናድዳሉ፣ ያበሳጫሉ። የሚማቱ ሊደበድቧቸው ራሱ እንትን የሚሉ አረቦች አሉ የሚጋብዙ። ነገር ግን ያንን ወይ ትታችሁ መሄድ አባት አይደል እናት አይደል ትታችሁ መሄድ እንዴ! ለቤተሰብ ለሀገር ለህዝብ ጦስ ከምትሆኑ ለምን ትታችሁ አትሄዱ? አሁን ለምሳሌ መካ ላይ በጣም ብዙ ሀበሾች እየተያዙ ነው በአንድ ሰው ምክንያት። አንድ ሰው በመጥፎ ድርጊት በፈጸመው በጣም ብዙ ሀበሾች እየተያዙ ነው። በጣም ብዙ ወንድሞቻችን ገጠር ለፍተው የሚያድሩ እንግዲህ ፍየል ጠብቀው ብር እንትን ለማለት ህይወታቸውን ለማስተካከል ወደ ፈቃና የሚሉ ወንድሞቻችን በእነሱ ምክንያት እንግዲህ ህይወታቸውን እንትን እያለ ነው። ለምን እየተያዙ ነው? አሁን ላይ ደግሞ የተያዘ ልክ እንደ ወንጀለኛ አድርገው ነው የሚቆጥሩት። እና ለምን ህይወታቸውን እንደዚህ እንደ ቀልድ ትቀልዳላችሁ? ቤተሰቦቻችሁ እናት እድሜ ልኳን ስታለቅስ እንድትኖር ለምን ትፈርዱባታላችሁ? ወላሂ መጨረሻ ነው የሚያሳዝነው። እና ወንድሞቼ እንግዲህ በተለይ ገጠር የምትሰሩ እባካችሁ ትዕግስት ይኖራችሁ። በመጥፎ ሰው ምክንያት ህይወታችሁን አታበላሹ። በእርግጥ ይፈታተናሉ፣ አዎ ምናምን፣ ነገር ግን ትታችሁ ሄዱ። ደሞዛችሁን እራሱ ባይሰጧችሁ ይቅርባችሁ። የወር የሁለት ወር ከዛ በላይ የማይሰጡ ከሆነ አትስሩ፣ ይሻላል። እና በጉልበት ምንም የምታመጡት ነገር የለም። እዚህ ሀገር ላይ አንድ እስር ቤት ትበሰብሳላችሁ፣ ሁለተኛ ደግሞ ወይ ትሞታላችሁ። እና ደግሞ እኔ በገጠር አሁን የምሰሩ ወንድሞቼ እየተያዙ ስለሆነ በጣም ብዙ ልጆች እባካችሁ ከመጡባችሁ አትሮጡ። ለምን ስትሮጡ ሊመቷችሁ ይችላሉ። ስለዚህ ባትሮጡ ጥሩ ነው፣ ይመረጣል። እየሮጣችሁ ደግሞ እንዳይመቷችሁ ማለት ነው። እና እንግዲህ
በጣም የሚያሳዝነው ግን ለብዙ ወንድሞች እህቶች ገላፈት መሆን ይሄ በጣም ያሳዝናል። ብዙ ሰርቶ መለወጥ የሚፈልግ ወንድም አለ። እንግዲህ ለእነሱ አሁን በቃ በስንት መከራ የተገኘ ስራ ከዛ ከስራው እንዲፈናቀሉ እያደረጉ ነው። በዛ ላይ ደግሞ ቤት እየተሰበረ ነው። በተለይ መጥፎ ነገር እየሰራችሁ አረብ ሀገር በተለይ ሳውዲ ማለት ሀገራችንን በመጥፎ ነገር እንዲነሳ የምታደርጉ የእውነት ከዚህ ድርጊት ብትቆጠቡ ጥሩ ነው። ለምን ሀገራችንንም እንዲሁም ደግሞ ሀበሻን ማለት እኛ ኢትዮጵያውያኖች እየተሸማቀቅን ስለሆነ እኛ በየአረብ ቤቱ ይሄ ሀበሻ ይሄን አረብ ገደለ እየተባለን መሸማቀቅ የለብንም። ለምን እንዲናፈር አታደርጉን ነው በጠቅላላ ያው አለ አይደል። በተለይ እኛን ለእንትን ለማለት አረቦች በጣም ነው የሚጠሩት እና መጥፎ እንደሆንን ለመናገር ወደኋላ አይሉም ሁልጊዜ። ያንን እድል ደግሞ ለምን ትሰጡብናላችሁ? ለአረቦች ባካችሁ። እኛ ሰርተን መለወጥ እንፈልጋለን። እንዲሁም ደግሞ እኔ መናገር የምፈልገው እናንተም ደግሞ በጣም ብዙ መከራየታችሁ መጥታችሁ በትንሽ ነገር ህይወታችሁን አታበላሹት። በትንሽ ነገር ቤተሰብ እንዲያለቅስ አትፍረዱባቸው። እናት እድሜ ልኳን እንድታለቅስ አትፍረዱ። ራሳችሁን ጠብቃችሁ ለመስራት ሞክሩ። እንግዲህ አረብ ሀገር ያው የታወቀ ነው፣ ሰው የገደለ መገደል ስለሆነ በጣም በሚያሳዝን ሁኔታ እንግዲህ ወንድማችን ተይዟልም እየተባለ ነው፣ አልተያዘምም እየተባለ ነው። ምን ይባላል? ምንም ማለት የሞተውም እንግዲህ ሰው ነው፣ የሰው ህይወት ነው ያጠፋውና በጣም ያሳዝናል ነው እንደው በቃ። ለማንኛውም እንደዚህ አይነት ነገር ሲገጥማችሁ ባካችሁ ትታችሁ ሄዱ፣ ራሳችሁን አውጡ። ሰው ሀገር ነው ያለ ነው፣ ደፋ ብለን መስራት ነው ማለት እንደዚህ ምንድነው ራሳችንን ዝቅ አድርገን ለምሳሌ አሁን ምንድነው ባንጋሊ ምናምን የሚባሉት በቃ ራሳቸውን ዝቅ አድርገው ይሆናል አይደል እንትን ብለው ነው የሚሰሩት። ዝቅ አድርገው ራሳቸውን ግን የሆነ ብልጥ ናቸው። ከአረቦች ጋር ተስማምተው ይሆናል አይደል ተግባብተው ለመኖር በጣም ነው እንትን የሚሉት። የኛ ሀበሻ ግን ኩስትር ያለን በቃ ይሆናል አይደል ቱግ ስለምንል አረቦቹም ይፈራሉ በጣም በቃ ሀበሻ። እኔ አሁን ሰውዬ ስራ እንደዚህ እንትን ስጠይቀው ወይ በጭራሽ ሀበሻውን አይፈልግም። እና ያንን ደግሞ እኛ ውስጣቸው እንዲሳልባቸው ስላደረገን ስለሆነ እባካችሁ ዝቅ ብሎ መስራት፣ ሰው ሀገር መሆናችንን አለመርሳት። በቃ ሰው ሀገር ነን። ስለዚህ ሰው እርዚቅ ፈልጎ ወይም ደግሞ ሰርቶ ለመለወጥ የፈለገ ሰው አይነት ሆነን መስራት አለብን እላለሁኝ። እንግዲህ በያለንበት ፈጣሪ ይጠብቀን ሁላችንንም። በተረፈ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ በጣም አመሰግናለሁኝ። ላይክ እያደረጋችሁ ቪዲዮዬን ብዙ ሰው ጋር እንዲደርስ አድርጉልኝ። ለምን ላይክ ስታደርጉት ዩቲዩብ ቻናል ሼር ያደርገዋል። ለዛም ለምታበረታቱኝ እጅግ በጣም አመሰግናለሁ። በያለንበት እንግዲህ ሰላማችን ብዝዝት ይበልልኝ። ሰላም ሁኑልኝ።